ዛሬ የምንመለከተው ጌታ ይረዳናል። መዝሙር 24 ነው። ኦኬ መዝሙር 24 የኢየሱስ ክርስቶስ ንግስና። በመዝሙር 22 መከራን የተቀበለው፣ በመዝሙር 23 በትንሣኤ ታላቅ የበጎች እረኛ የሆነው፣ በመዝሙር 24 ደግሞ የቤተ ክርስቲያን ተናፋቂው ሙሽራ እና የእስራኤል ንጉሥ ሆኖ ይገለጣል። ይህንን ነገር በደንብ ማወቅ አለብን። የቤተ ክርስቲያን የተባረከ ተስፋዋ፣ የቤተ ክርስቲያን ተናፋቂ ሙሽራዋ ነው። የእስራኤል ደግሞ ንጉሥ ነው። ለአባቶቻቸው በተመላላቸው መሐላ መሰረት፣ በተለይ በንጉሥ ዳዊት የተስፋ ቃል መሰረት ጌታ ኢየሱስ ክርስቶስ መናገሻ ከተማውን ኢየሩሳሌም ላይ አድርጎ በዳዊት ዙፋን ላይ ተቀምጦ ዓለምን የሚያስተዳድር የነገስታት ንጉሥ። ለዚያም ነው በኢየሩሳሌምም እንኳን ቢሆን አትማሉ። የታላቁ ንጉሥ ምንድናት? ኢየሱስ ንጉሥ ብቻ ሳይሆን በራሱ አንደበት ምን ብሏል? የታላቁ ንጉሥ ከተማ ናት። አባባ እናመሰግንሃለን። ስለዚህ ኢየሱስ ክርስቶስ ከቤተ ክርስቲያን ጋር በተያያዘ የተባረከ ተስፋዋ፣ ተናፋቂ ሙሽራዋና ንግስቲቱ አብራ ከንጉሱ ጋር ምን የምትልናት? የምትነግስ ናት። ከእስራኤል ጋር በተያያዘ ደግሞ በአባታቸው በዳዊት የተስፋ ቃል መሰረት መናገሻ ከተማውን ኢየሩሳሌም ላይ አድርጎ በዳዊት ዙፋን ላይ ተቀምጦ ዓለምን ሁሉ የሚገዛ መሲህ የሚገዛ ንጉሥ ነው። ስሙ ይባረክ። ከዚህ የተነሳ መዝሙር 24ን አንዴ እናንብበው፣ ንግስናውን የሚመለከት ስለሆነ። መዝሙር 22 መከራውን፣ መዝሙር 23 በትንሣኤ ታላቅ እረኝነቱን፣ መዝሙር 24 ደግሞ ንግስናውን ነው። ምን ይላል? መዝሙር 24 ከቁጥር 1 ጀምሮ ምድርና ሞላዋ ለእግዚአብሔር ናት፣ ዓለምም በእርሷም የሚኖር ሁሉ። እርሱ በባህሮች መስርቷታልና በፈሳሾችም አጽንቷታል። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራው በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል። ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብ አምላክ ፊት የምትፈልግ፣ የያዕቆብን አምላክ ፊት የምትፈልግ። እናንተ መኳንንቶች ከቁጥር 7 ጀምሮ እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ምን ይበል? ይግባ። መዝሙር 24 ላይ እሱ ምንድነው? የክብር ንጉሥ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው። እኛ ገብቶናል። ማን ነው እርሱ? ጌታ ኢየሱስ። በዳዊት የተስፋ ቃል መሰረት ኢየሩሳሌምን አየ። በኢየሩሳሌም እንኳን ቢሆን አትማሉ። የታላቁ ንጉሥ ምንድናት? ዋው! ኢየሱስ ታላቅ ንጉሥ ነው። ሃሌሉያ! ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል እግዚአብሔር ነው፣ በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር፣ እርሱ የክብር ንጉሥ ነው። እናመሰግናለን። ሃሌሉያ! ኢየሱስ ክርስቶስ ለቤተ ክርስቲያን የተባረከ ተስፋዋና እንዲሁም ደግሞ ተናፋቂው ሙሽራዋ እንደሆነ መጽሐፍ ቅዱስ በግልጥ ያስተምራል። ከቤተ ክርስቲያን ጋር በተያያዘ ኢየሱስ ክርስቶስ ንጉሥ የሚለውን ቃል አይጠቀም። የኢየሱስ ክርስቶስ ንግስና ስታስቡ በቤተ ክርስቲያን ላይ ሳይሆን ከማን ጋር ነው የሚያያዘው? ከእስራኤል ጋር። ቤተ ክርስቲያን ከእርሱ ጋር አብራ ምን የምትልናት? የምትነግስ ናት። ለዚያ ነው ንግስቲቱ የወርቅ ዘቦ ለብሳ በንጉሱ ቀኝ ምን ትላለች? ትቆማለች። ንግስቲቱ እምዬ አይደለች። ለምዬ የተጠቀሰ ጥቅስ አይደለም። እምዬንም ቢሆን ኖሮ ንግስቲቱ ሳይሆን እተጌይቱ ይለን ነበር። የንጉሱ እናት እተጌ ነው የሚባሉት። እተጌይቱ ቢል ኖሮ እምዬ ማርያም ናት። በቃ እኛም እናምናለን። ነገር ግን መጽሐፉ የሚለው ምኒቱ? ንግስቲቱ። ንጉስ ካለ
የንጉሱ ሚስት ማናት? ንግስቲቱ። ንግስቲቱ ደግሞ ማናት? ቅድስት ቤተ ክርስቲያን። ቅድስት ቤተ ክርስቲያን ማናት? እስኪ እኔ ነኝ በሉ እስኪ። የኛ ማለት ነው። ከባለ 50 ቀን ጀምሮ ያሉ ቅዱሳን በመንፈስ ቅዱስ ጥምቀት አማካኝነት የአካሉ ክፍል የሆንን እኛ ሁላችን ከንጉሱ ጋር አብረን ምን እንላለን? እንነግሳለን። መጨረሻችን ራሱ ምንድነው? ንግስና። አባባ ስም ይባረክ። ዋው! ስለዚህ ጌታችን ኢየሱስ ክርስቶስ ቤተ ክርስቲያን በምትነጠቅበት ሰዓት ላይ እርሱ የተባረከ ተስፋዋ ስለሆነ ፍጻሜ ያገኛል። ወደ ሙሉ ክብሯ ምን ትላለች? እርሷ ትገባለች። ቲቶ ምዕራፍ 2 ቁጥር 11 ጀምሮ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ምን ይላል? ያስክዳል። ቀጥሎ አንዲት ነገር አለች። የተባረከውን ተስፋችንን እርሱም የአምላካችንን የመድኃኒታችንን የጌታችን የኢየሱስ ክርስቶስን በክብር መገለጥ ምን እያልን እየጠበቅን። ተመልከቱ፣ ጸጋ ሲበዛልህና ጸጋ ሲገባ ጌታ ሆይ ቶሎና። ጸጋ ሲበዛላችሁ ከኢየሱስ ጋር ፍቅር ይይዛችኋል። ጸጋ ሲበዛልክ ኢየሱስ ሆይ ቶሎና። ካልመጣ ሕግ ከበዛልህ የንስሐ ጊዜ ስጠን እያልክ ምንም አይነት ንስሐ ሳታገኝ በዛው ትጠፋለህ ማለት ነው። ሕግ ፈጽሞ ከፍርድ ጋር የተያያዘ ስለሆነ ቁጣውን ነው የሚያሳስብ። ስለዚህ ሁል ጊዜም የሚመች ስብከት ማቴዎስ 24 እና 25 ተዘጋጅታችኋል። ማቴዎስ 25 10ቱ ቆነጃጅቶች በየቤተ ክርስቲያኑ የማይሰበክ ምኩራብ ላይ መሰበክ ያለበት ስብከት ነው ማቴዎስ 24 እና ማቴዎስ 25። ምክንያቱም ከእስራኤል ጋር የተገናኘ ነው፣ ከኛ ጋር የተያያዘ አይደለም። በቃ እንደዚህ ሁል ጊዜም ራሱ ተዘጋጅታችኋል ማለት እንትን አይከብድም እንዴ? ቅዱሳን ንቁ እንደሆኑ ለተጠሩበት መጠራት በዚያው ልክ እንዲመላለሱ ታበረታታቸዋለህ፣ ታስተምራቸዋለህ። ከዛ ውጭ ግን ማቴዎስ 24ን ጠቅሶ ማስፈራራት ፈጽሞ ትክክል አይደለም። ቤተ ክርስቲያን ባሏን በናፍቆት ተናፋቂው ሙሽራዋን ኢየሱስን በናፍቆት የምትጠባበቅ እንጂ ዘይት አለቀ ብላ ሰፈር ለሰፈር የምትሯሯጥ አይደለችም። ቅዱሳን እንደዚህ አይነት ስብከት የምትሰብኩ ትልልቅ ቴዎሎጂያን ረሰብሰብ በሉ። ቴዎሎጂ ታዲያ የት ላይ ነው የተማራችሁት? ስለዚህ ለቤተ ክርስቲያን ጌታ ኢየሱስ የተባረከ ተስፋዋና ተናፋቂ ምኗ ነው? ሙሽራዋ። ኢየሱስ ይመጣል። ጉዳችን ይፈላል ፈጽሞ። ማራናታ 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 ቶሎና የኔ ጌታ ሃሌሉያ። እስኪ ቀጥይና በዩ እንደምትመለስ ይናገራል ያልህን ልጆችን አፍቀናል የታረደውን በግ ስለ በደላችን ልናይ እንወዳለን ሁላችን ባይናችን። ማራናታ 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 ቶሎና ቶሎና የኔ ጌታ የኔ ጌታ። ሃሌሉያ። ኢየሱስ ቶሎ ይመጣል። ተናፋቂ ሙሽራችን በቶሎ ይመጣል። ያን ጊዜ ቤተ ክርስቲያን ነው መጣለው ሲላት ደግሞ እሷ በጉጉት ስለምትናፍቀው ቶሎና ስለምትል እንደውም ጭራሽ ከዚህ ምድር ያልሆነ ሌላ ዓለም ላይ ያለ እንግዳዋ ስለሆነ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ
ቤቴ ላሰናድ አለኝ ቀጠሮ ኢየሱስ ከሚባል እንግዳ እስኪ ልነሳ ቤቴ ላሰናዳ። እስኪ ልነሳ ቤቴ ላሰናዳት ስትል በቃ እዚህ ጋር ቀበሌው ምኑም ስለያዛት በቃ እስኪ አትጨቅጭቁኝ፣ እስኪ በቃ ልሂድበት። ባሌ ናፍቆኛል፣ ውዴ ናፍቆኛል። ይኸው እስካሁን ድረስ ሳላየው ነው የምወደው። ይኸው እስካሁን ድረስ እሱን በመናፈቅ ዝያለሁ። ይኸው እስካሁን ድረስ እመጣለሁ እያለኝ ነው፣ እሱ እመጣለሁ እያለኝ ነው። የሆነ ድምፁን እያሰማኝ በመንፈሱ በኩል ስለ መምጣቱ እየነገረኝ ነው። ቅዱስ ቃሉ ይመሰክርልኛል። ከእሱ ጋር እኔ ናፍቆት ይዞኛል፣ ፍቅር ይዞኛል። ለዚያ ነው እናንተ የኢየሩሳሌም ቆነጃጅቶች፣ እናንተ የኢየሩሳሌም ቆነጃጅቶች ውዴን ካገኛችሁት ምን ትሉት መሰላችሁ? በፍቅሩ መተማመን ንገሩት። ቤተ ክርስቲያን ነች እንጂ ዘይት ለመግዛት በየሰፈሩ ምትሯሯጥ አይደለችም። እባክህ ጌታ ሆይ ጸጋ ጨምርልን ፕሊስ። ስለዚህ ለቤተ ክርስቲያን ጌታ ኢየሱስ የተባረከ ተስፋዋና ተናፋቂ ሙሽራ። ያን ጊዜ እርሱ ሲመጣ ደግሞ ከመቅጽበት ዓይን ይሄ የሚሞተው ስጋችን የማይሞተውን፣ ይሄ የሚበሰብሰው የማይበሰብሰውን የከበረ የትንሣኤ አካል የኢየሱስ ክርስቶስ አይነት አካል እንለብሳለን። ከመቅጽበት ዓይን ተለውጠን ጌታን ለመቀበል በደመናት በአየር ላይ ምን እንላለን? እንነጠቃለን። እኛስ አገራችን በሰማይ ነው። ከዚያ የሚመጣ ምን እንጠብቃለን? መድኃኒት። እርሱም ይህን ኢየሱስ ክርስቶስ ነው ካለ እርሱም ይህንን የተዋረደውን ስጋችንን የእርሱን ክቡር ስጋ እንዲመስል በራሱ አሰራር ምን ይለዋል? ይለውጠዋል። ያን ጊዜ ከማን ጋር ሁል ጊዜ ትሆናላችሁ? ከጌታ ጋር። ቀጥታ ሽልማት የምንቀበልበት ቤማ ወንበር አለ። ሽልማታችንን ተቀብለን ስላደረግናት ትንሿም ትልቋም ነገር እርሱ ይረሳ ዘንድ ምን አይደለም? አመፀኛ አይደለም። በአባቱና በመላእክቱ ፊት ይመሰክርልናል። ቀጥሎስ የበጉ ሰርግ ስለደረሰ፣ ሃሌሉያ። ለምንድን ነው የምንሄደው? ወደ ሰርግ ነው የምንሄደው። የበጉ ሰርግ ስለደረሰ በመታረዱ የዋጃቸው ሁሉ ወደ ሰርግ ታድመዋል። ምክንያቱም እርሷ ሙሽሪት ናት፣ እርሱ ሙሽራ ነው። የበጉ ሰርግ፣ ዋው! የበጉ ሰርግ ታዳሚ ናችሁ ቅዱሳን፣ ታዳሚ ናችሁ የበጉ ሰርግ። እኔ ሰርግ ላይ ያልተጠራችሁ አይዟችሁ፣ አይዟችሁ። የበጉ ሰርግ ከፊት ለፊት አለ። እዚያ ቦታ ላይ የተጠራ ማንም አይቀርም። ያልተጠራ ግን ሾልኮ በሚየቀቢስ ሊገባ አይችልም። እሱ አይኖቹ እንደ እሳት ነበልባል ናቸው። አንተ እሳት ትጠራ ምን አባ ነው እዚህ የምትሰራው ብሎ ይወረውራል ማለት ነው። ገለባንና ስንዴውን ምን ይላል? ይለያል። መንሹ በእጁ ነው ይላል አይደል? መንሹ በእጁ ነው። መንሹ ይዞ ይዞራል ማለት ነው። ኢየሱስ መንሽ እንደ 3 ጣት ያለው ይዞ ይዞራል። እንደ ጎጃም ገበሬ ይዞ ይዞራል ማለት ነው አይደለም። መንሽ ማለት ገለባውን ከእህሉ ምን የምትልበት ነው? የምትለይበት ነው። አደራችሁን ትርጉም ክፍል ይስተካከል ያለው እኮ ደብዬ ወዱ አይደለም። መንሽ ስንል መንሽ የሚታያችኋላችሁ፣ መንሽ የሚታያችኋላችሁ። ለአሁኑ ልጆች ደግሞ መንሽ የማታውቁ ደግሞ እንደ ትራክተር አይነት በቅንፍ መግባት አለበት። ገለባን ከስንዴው ከፍሬው የሚለይ ማለት ነው። እንደዚህ በነፋሱ ነው የምትጠቀመው፣ በነፋሱ ነው የምትጠቀመው በመሽ። ስለዚህ ምን ማለት ነው ትርጉሙ? ስንዴና እንክርዳድ ተመሳስሎ ሰማይ ቤት መግባት አይችልም። የኢየሱስ አይን ፈጽመው ስንዴውንና እንክርዳዱን ምን ይላል? ይለያል። ባጭሩ እሱን አጭበርብሮ ሰማይ ቤት መግባት አይቻልም። አንቆ ምን ይልሃል? ያስወጣሃል፣ ያስወጣሃል። እሺ፣ ስለዚህ የበጉ ሰርግ ምን ብሏል? ደርሷል። ከፊት ለፊታችን ምንድን ያለው? ሰርግ፣ ሰርግ። ቀጥሎስ መጨረሻችን ፍጻሜው በምን ያልቃል? በንግስና። ተመልክቱ፣ እግዚአብሔር ይሄኛውን አሮጌ ሰማይና አሮጌ ምድር ሲፈጥር ለዚህኛው አሮጌ ሰማይና አሮጌ ምድር አንድ ወንድና አንድ ሴት ነው የፈጠረ አብሮ። አንድ ወንድ አዳም፣ አንዲት ሴት ሔዋን ከአዳም የተገኘች። አልገዙለትም። ይህንን ምድር ጭራሽ ካጋንንት ጋር ተስማምተው በከሉበት። የቅዱሳን ሁሉ ደም እንዲፈስ ከምንም በላይ የኢየሱስ ደም ፈሷል። እቺ ምድር በቅዱሳን ደም፣ በኢየሱስ ደም፣ በቅዱሳን ደም
የቅዱሳንን ደም የጠጣች ስለሆነች ፈጽሞ ለዘላለም መቀጠል የለባትም። ይህኛው አየር ባጋንንቶች የተሞላ ስለሆነ ፈጽሞ አይፈቀድም፣ ለዘላለም አይቀጥልም። ነገር ግን አዲስ ሰማይና አዲስ ምድር አዘጋጀ። ለአሮጌው ሰማይ ለአሮጌው ምድር አንድ ወንድና አንድ ሴት እንዳዘጋጀ፣ ለአዲስ ሰማይ ለአዲስ ምድር ደግሞ አንድ ወንድና አንድ ሴት አዘጋጀ። እርሱም ኋለኛው አዳም ክርስቶስ ኢየሱስ። ከአዳም የወጣችው ሔዋን እንዳለችው ከክርስቶስ የወጣችው ማናት? ቅድስት ቤተ ክርስቲያን። ለዘላለም ይገዛሉ፣ የአባባን ፈቃድ ይፈጽሙለታል። እናመሰግናለን። ስለዚህ ዘላለማችን ምንድነው? ንግስና። ንግስና ስም ይባረክ። ስለዚህ ጌታችን ኢየሱስ ክርስቶስ ተናፋቂ ሙሽራችን ነው። ጌታችን ኢየሱስ ክርስቶስ ለኛ ለቤተ ክርስቲያን ተናፋቂ ሙሽራችን ነው። ይህንን ነገር ዘፍጥረት 24 ታስታውሳላችሁ። ይስሐቅ የርብቃ ተናፋቂ ሙሽራ፣ ርብቃ ለይስሐቅ ተናፋቂ ሙሽራ። ይተዋወቃሉ፣ በአካል አይተዋወቁም። ማነው መሃል ላይ ያለው? ኤሌዘር። ማነው እሱ? መንፈስ ቅዱስ። የሚገርመው ነገር ርብቃ ከመምጣቷ በፊት እኮ ስለ ርብቃ የሆነው ነገር እኮ ዘፍጥረት 22 ላይ ነው ያለቀላት። ተመልከቱ፣ ዘፍጥረት 22 ላይ ይስሐቅ ተሰዋላት። አባቱ አብርሃም እሳቱን ያዘ፣ ቢላዋውን ያዘ። ምን ማለት ነው? ጀጅመንት ያለው ከማን ዘንድ ነው? ከአብ ዘንድ ነው። ከአብ ዘንድ ነው። ቀጥሎስ ይስሐቅ ደግሞ የሚሰዋበትን እንጨት ተሸክሞ የሞሪያን ተራራ ይወጣ ጀመር ይላል። ፒክቸሩ ይመጣልናል። ለዚህ ቤት አዲስ አይደለም። ጌታችን ኢየሱስ ክርስቶስ አማናዊው ይስሐቃችን፣ አባቱና እሱ ብቻ ስለሆነ ደህንነታችንን የሚፈጽሙት እነዚያን ባህሪያዎች ምን አላቸው? አብርሃም እናንተ በዚህ ቆዩ፣ ሶስተኛ ሰው ጣልቃ መግባት አይችልም። እኔ መስቀሉን አግዛለሁ፣ ኢየሱስ የመስቀል ስራ ላይ አለውበት የምትል ከሆነ የተከለከሉት ውስጥ በየት በኩል ገብተ ዘለገባ? ባህሪያዎቹን እዚያው ቆዩኝ፣ እኔና ልጄ ግን ለእስራኤል አምላክ ለእግዚአብሔር መስዋዕትን አቅርበን እንመለሳለን አለ። ልጁን ይዞት ሄደ። ይስሐቅ እንጨቱን ተሸክሞ ወጣ። ይመጣልን አላል? ጌታችን ኢየሱስ ክርስቶስ መስቀል መሸከም አቅቶት በየቦታው ሲወድቅ አባቱ ነው ሊሰዋው፣ አባቱ ነው ጀጅመንትን የሚያስተላልፍበት። ስለማን ነው የሚሰዋው? ምዕራፍ 24 ላይ ስለ እሷ እንደተሰዋ፣ እሷን ሊፈልግ በኤሌዘር በኩል እንደመጣ እማታውቃለች። አንዲት የተወደደች አለች። ምን እንደተሰራ እንኳን ገና ኤሌዘር ነው የሚያብራራለት። ተመልከቱ፣ አማክረ ነው አይደለም የሞተው፣ በአብ ምክር ነው የሞተው እሱ። ለዛስ ያው ይስሐቅ እንደተሰዋ ነው የሚቆጠረው። ቢኮዝ ይስሐቅ ከሞተ ስለማይነሳ በሱ ቦታ በግ ተሰዋ። ግን ይስሐቅ ተመልሶ ሲመጣ ከሙታን ተነስቶ ከአባቱ ጋር መጣ ማለት ነው። ፒክቸሩን ተመልከቱ። የኢየሱስ ክርስቶስን ሞትና ትንሣኤ ነው የሚያሳየው። ከዚያ ዘፍጥረት 24 ላይ በምንሄድበት ጊዜ ያ ስለሆነች ክፍል የተሰዋው፣ ስለሆነች ክፍል ያለቀሰው፣ ስለሆነች ክፍል ዋጋ የከፈለው እርሱ አባቱ ሚስት ያስፈልገዋል አለ። አንደኛ ሁሉን አወረሰው፣ ሁሉን ሰጠው። ከዛ ደግሞ ሚስት ፈለገለት። ማን ነው የፈለገለት? አባቱ። ሚስት ስለፈለገለት በቤታቸው ውስጥ ያለውን ኤሌዘር የሚባለውን፣ ኤሌዘር ማለት ምን ማለት ነው? የእግዚአብሔር እርዳታ ማለት ነው። ራሱ የእግዚአብሔር እርዳታ እኛን ሊረዳ ጰራቅሊጦስ ሆኖ የመጣውን ማንን የሚወክል ነው? መንፈስ ቅዱስ። አብርሃም እግዚአብሔር አብን የሚወክል ነው። ይስሐቅ እግዚአብሔር ወልድ ጌታ ኢየሱስን የተሰዋውን፣ ኤሌዘር መንፈስ ቅዱስን። ኤሌዘር ሄዶ ሩቅ ምድር የሚያመጣት ርብቃ ደግሞ ማናት? ቅድስት ቤተ ክርስቲያን። ሃሌሉያ። ከዚያስ ወደ ሩቅ ምድር ሄደ፣ ለልጅ ሚስት አምጣ። ሚስት አምጣ። ማንን? ኤሌዘርን። በባለ 50 ቀን መጣ። በባለ 50 ቀን ስራው ከተሰራ ሁሉ ነገር ካለቀ በኋላ እኛ ይሰራልን አይሰራልን ምንም እናቀው ነገር የለም። ሁላችንም በየሃይማኖቱ በቃ የመሰለንን ሁሉ እየተከተልን በነበርንበት ሰዓት ላይ ለካ አባባ በልጁ በኩል የዘላለም መዳናችንን ምን ብሎ ነበር? ፈጽመው ጨርሶ ነበር። እኛ እናቅም፣ እርሱ ግን ያቀን ነበር። ስለሚያውቀን በልጁ ሁሉን ነገር ጨርሶልናል።
ባለቀ ነገር ውስጥ እንድንገባ ነው የተፈለገው። ያንን የምስራችና ዜና ደግሞ ማን ይዞ ይምጣ? በባለ 50 ቀን የመጣው መንፈስ ቅዱስ ኤሌዘር፣ የእግዚአብሔር እርዳታ ሊረዳህ ሊያግዝህ ስለ መሲሁ ስለ ክርስቶስ ሊነግረን ወደ ሩቅ ምድር መጣ። ግመሎችን ሁሉ ይዞ ነው የመጣው። ግመሎችን ይዞ በምድረ በዳ የዚህን ዓለም የእግዚአብሔር ፕሬዘንስ የሌለበትን ጭው ያለ ምድረ በዳ፣ በምድረ በዳ ውስጥ ግን እሱ መጣ። ሜሴጅ ይዞ ምኖችን እየመራ መጣ? ግመሎችን። ከዛ ለርብቃ ለኛ ለቅድስት ቤተክርስቲያን ምን ይዞ ነው የመጣው? ስጦታ። ከዛ ገና እንዳገኛ ከማግኘቱ በፊት አንድ ጸሎት ጸለየ። እግዚአብሔር አምላክ ሆይ፣ የአብርሃም አምላክ ሆይ፣ ግመሌን ውሃ አጠጭኝ ግመሌንም አጠጭልኝ የምላት ያች ሴት እሺ ብላ ለኔም ለግመሌም ውሃ የምታጠጣ ከሆነ ካንተ ዘንድ ለጌታዬ የሆነች ሚስት ስለሆነች ፈቃድህን አሳየኝ አሉ። ርብቃ መጣ ይችላል። ሺዝ በጣም ቆንጆ ነበር ይችላል። ቤተክርስቲያን ቆንጆ ናት ማለት ነው። እስኪ ቆንጆ ነኝ በሉ። እስኪ በቃ ሰይጣን እየሰማ ቆንጆ ነኝ በሉ። በክርስቶስ ምንድነን? ቆንጆ ነን። ርብቃ በጣም ቆንጆ ናት ይላል። ውብና ቆንጆ የሆነች ወጣት ይላል። እንደ አንዲት ንጽሕት ድንግል ሴት ለክርስቶስ ምን ብያቸዋለሁ አለ? አጭቻቸዋለሁ። ያቺ የታጨችው ርብቃ ቤተክርስቲያንን የምትወክል ናት። ከዛ መጣች። መሸትሸት ሲል ነው መጣች። 11 ሰዓት አካባቢ ምናምን ነገር። ርብቃ አንቺ ሴት የማንሽ ልጅ እንደዚህና እንደዚህ እባክሽ ውሃ ጠጭኝ ለግመሎችም እሺ ብላ ቤተክርስቲያን ለመንፈስ ቅዱስ ታዛዥ ናት ማለት ነው። በመንፈስ ቅዱስ የምትፈነዳ አይደለች። በመንፈስ ቅዱስ አመንካኝታ ደግሞ በኮርኒስ የምትሮጥ አይደለች። ወንበር የምትሰብር አይደለች። እንደዚህ ስለ እሺ መንፈስ ቅዱስን የምትልናት የምትታዘዝ ናት። መንፈስ ቅዱስ ሳያወራ አትቀድምም። በልሳን ምናምን እያለች አትሸውድም። መንፈስ ቅዱስ ሲያወራ ብላ አዳምጣ ነው የምትመልስለት። ሺ ኢዝ ዲሲፕሊንድ ነች። በጣም ዲሲፕሊንድ ነች ቤተክርስቲያን። አባባ እባክህ ጸጋ ጨምርልን፣ ትክክለኛውን መልካችንን አሳየን። ከዛ ሻለች፣ ታዘዘች። ለእርሱም ለኤሌዘርም ቀጥሎም ደግሞ ለግመሎቹ ሁሉ አጠጣች። ከዛ በኋላ ምን እንዳላት ታውቃላችሁ? በእናንተ ቤት ማደሪያ አናገኝም? ማደሪያ ይኖራል አላት። አየው፣ ሊያድር ነው የመጣው ማለት ነው እንጂ ዝም ብሎ ሃይ ባይ ብሎ ሊሄድ አይደለም። ሊያድር ነው የመጣው፣ ሊኖር ነው የመጣው፣ መቅደሱ ሊያደርግህ ነው የመጣው። አዎ አለ ምናምን አለች እሷ። አዎ አለ ስትል አወጣና ቀለበትና ምን አደረገላት? አምባር አደረገላት። የብርና የወርቅ ይላል። ብር በይስሐቅ መዋጀቷን የሚያሳይ ነው። ወርቅ ደግሞ ከመለኮት ባህሪ ተካፋይ መሆኗን ጭራሽ አጠለቀላት። አለቀ። ከሰው ጋር ሳንነጋገር ምንም ስለ ሰማያዊው አይነት ነገር ስለ ሰማያዊው ዓለም ነገር መመካከር ከኔ ጋር ከጨረሽ ይበቃል። አባቴ እናቴ ምንም ብሎ ነገር የለም። ጭራሽ እንደውም ከኔ ጋር ከጨረሽማ አባትና እናትሽ ከቤት ውጭ ነው የሚሉሽ። አልተባረርንም እንዴ? ተባረናል እኮ። ምንም የሰማያዊው ዓለም ነገር ስለማይገባ ኦኬ። የምድር የሆነች ልጅ አይደለም የምታገባው። የምድር ሰርግ አይደለም፣ የሰማይ ሰርግ ነው። በሰማይ ሰርግ ደግሞ መንፈስ ቅዱስ እናንተ ብቻ ናችሁ የምትጨርሱት። መጥቶ ይሰብክልሃል፣ አለቀ፣ ይጨርሰዋል። ከዛ ይነሱብሃል ቤተሰቦች። ጭራሽ ሄደ፣ አደረ። አሜዚንግ! መንፈስ ቅዱስ አደረ። በሁለተኛው ቀን ነው ይዟት የሚሄደው። ያው ከመጣ ስንት ዓመቱ ነው? 2000 ዓመቱ ነው። በጴጥሮስ ቋንቋ ስንት ቀኑ ነው? 2 ቀኑ ነው ከመጣ። አሁን ልንሄድ ነው። ኦ ኢየሱስ ስም ይባረክ። ዋው! እንደ አንዲት ንጽሕት ድንግል ሴት አገኛት። ቤት ሄደ። ጭራሽ ከእርሷ ጋር ላሉት ሁሉ ስጦታ ሰጣቸው ይላል። አንተ በእኛ አማካኝነት አንዳንዶች ይባረካሉ ማለት ነው። አያ አንተ ጋር ያለው ጽዋ ሞልቶ ምን ያለ ነው? የተረፈ ነው። ለቤተሰቦች ሁሉ ትተርፋለህ፣ ለሰፈር ሁሉ ትተርፋለህ፣ ለሌሎች ሁሉ ባንተ ምክንያት በረከት ይሆናል። እስኪ አሜን። ዋው! ከዛ በኋላ እንደው ብለው ጠየቁ አይደለም? አጎትየው ጠየቀ። እንደውና ጥሩ ነው፣ ሽምግልናውን ተቀብለናል። ምን አለው?
ልጅቱን ማስተዳደር ይችላል፣ ስራ አለው፣ ሀብት አለው አይደል የሚሉት ኢትዮጵያዊ። ምንም ስራ ባይኖረው አዎ አለው እሷን ማስተዳደር ይችላል ይላል የሄደው ሰውዬ ማለት ነው። ኤሌዘር ግን ጌታዬ አባቱ ያለውን ሁሉ ምን ብሎታል? አውርሶታል። እንኳን ለሷ ነውና ለሀገር የሚበቃ ሀብት አለው። ምንም በዚህ አቅጣጫ ስጋት አይግባባችሁ። ያው ከፈለጋችሁ ብሎ ሲያቀምሳቸው ኤሌዘር ወይም መንፈስ ቅዱስ ወደ እሷ ሲመጣ ባዶ እጁን አልመጣም። ስጦታዎችን ሁሉ ይዞ ነው የመጣው። የጸጋ ስጦታዎችን ይዞ ነው አይደል መንፈስ ቅዱስ የመጣው። ያ የጸጋ ስጦታዎችን ይዞ መጣ። አደረ። ስንት ቀን አደራል? አንድ ቀን አደረ። በሁለተኛው ቀን 2 ቀን ሙሉ ነው እንግዲህ ማን ነው ስሙ ሆሴ የሚባለው ነቢይ እስራኤል ነቢይ ምን አለ? እግዚአብሔር ከ2 ቀን በኋላ ይጎበኘናል፣ በሶስተኛውም ቀን ህይወትን ይሰጠናል። ጴጥሮስ 1 ቀን እንደ 1000 ዓመት ነው፣ 1000 ዓመት ደግሞ እንደ 1 ቀን ነው። ስለዚህ ከ2 ቀን በኋላ ይጎበኘናል። ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም። እነርሱን ያስቀና ዘንድ መዳን ለማን ሆነ? ለአህዛብ ሆነ። ከአህዛብ ጋር የሚያሳልፈው ጊዜ ስንት ጊዜ ነው? 2 ቀን ነው ማለት ነው። እስራኤል በዛ ሰዓት ተረስተዋል። ከ2 ቀን በኋላ ነው የሚጎበኙት ማለት ነው። ከ2 ቀን በኋላ ይጎበኘናል። ይህንን ነገር ዮሐንስ ወንጌል ምዕራፍ 4 ላይ ያችን ሳምራዊት ሴት ካገኛት በኋላ ያች ሳምራዊት ሴት ሄዳ ለሳምራውያን ጉዴን የነገረኝን ኑና እዩ አለች። እንዳለ ተገልብጠው መጡ፣ አዩ። ከዚህ በኋላ አንቺ ስላልሽን ሳይሆን እኛ ራሳችን ሰምተነዋል፣ አይተነዋል፣ እርሱ ክርስቶስ ይሄው እግዚአብሔር ልጅ ነው። ከዚያስ ከነርሱ ጋር እንዲቆይ ለመኑት ይላል። በስጋ የተገለጠውን አምላክ ከነርሱ ጋር እንዲቆይ ለመኑት። ከነርሱም ጋር ስንት ቀን ቆየ ይላል? 2 ቀን ቆየ። ምኖች ናቸው? አህዛብ ናቸው። ከምዕራፍ 4 በፊት ማን አለ? ኒቆዲሞስ አለ። ኒቆዲሞስ እስራኤላውያንን የሚወክል ነው። ፈጽሞ ሊቀበሉት አልቻሉ። ከዛስ ወደ አህዛብ ዘወር አለ። ያችን ሳምራዊት ሲያነጋግራት ነፍስ አልቀረላትም። ከዛስ ከሳምራውያን ወይም ከአህዛብ ጋር ስንት ቀን ቆየ? 2 ቀን። አሁን ስንት ዓመቱ ነው? 2000 ዓመቱ ወይም 2 ቀን ከኛ ጋር እየቆየ ነው። ከዛ በኋላ ነው እንደገና የሚወጣው ማለት ነው፣ ወደ እስራኤል የሚመለሰው። እናመሰግንሃለን። ስለዚህ ያቺ ቆንጆ ሴት ርብቃ በመንፈስ ቅዱስ የተመረጠች በመንፈስ ቅዱስ የተዋበች ከ2 ቀን በኋላ ቤተሰቦቿ ምናምን ነገር ወጉ እንደዛ አይደለም፣ 10 ቀንማ እኛ ጋር መቆየት አለብህ መቆየት አለባት፣ ቻው ብለናት ተሰናብተናት አካባቢው ሁሉ ተጠርቶ ተደግሶ ነው ምናምን ነገር ሲሉ ጊዜ የለኝም መንፈስ ቅዱስ እኔ በእናንተ ካላንደር መቆጥር አይደለም፣ ምንም ከእናንተ ጋር መቆየት አያስፈልግም፣ እሷ ጋር ጨርሻለሁ ልሄድ ነው። በቃ መጨረሻ ላይ አንተ እንግዲህ እምቢ የምትል ከሆነ እሷ መጠየቅ አለባት ተባለ። እሷ ስትጠየቅ መቼስ አጎቴ፣ እናቴ፣ አባቴ ያሳደገኝ ቆንጥጦ ያሳደገኝ ታላቅ ወንድሜ እያለች 10 ቀን በቃ በእነሱ ሀሳብ ተሸንፌያለሁ እና 10 ቀን እንቆይ የምትል መስሎቸው አታሳፍረንም ብለው እሺ እሷ ትጠየቅ ርብቃ ትጠየቅ ተባለ። ርብቃ እንዴት ነው ስትባል ያስጨረሰቻቸውም አይመስለኝ። እሄዳለሁ አስደንጋጭ ነው። እሄዳለሁ አለች። ለምን በሚባልበት ጊዜ እዛ ውሃ ስታወጣለት ለሱም ሆነ ለግመሎቹ ስታወጣ በዛ ሰዓት የነገራት ነገር አለ። ምክንያቱም መንፈስ ቅዱስ ኤሌዘር ስለ ሌላ ነገር አያወራም። ስለማን ነው የሚያወራው? ስለ ኢየሱስ ነው የሚያወራው። ስለ ይስሐቅ ነግሯታል። በቃ ልቧን በፍቅር ውስጥ አጥምዶታል። ስለ ይስሐቅ ሲነግራት ነፍስ አልቀረላትም። ሳታየው ትወዱታላችሁ አይደል የሚለው መጽሐፉ። ይሄው ሳናየው በመንፈስ ቅዱስ ገላጭነት በቅዱስ ቃሉ ገላጭነት ኢየሱስን ሳናየው ምን እያልን ነው? እያፈቀርነው ነው፣ እየወደድን ውዴ ሆይ እያልን ነው። ቶሎና እንለዋለን። በዓይኔ አይተው ታውቃለህ? አይቼው አላውቅም፣ ግን ወደዋለሁ። ኢየሱስን ከመካከላችን በዓይኑ አይቶ የሚያውቃለ? የለም። እና ግን እናፈቅረዋለን። ሳይታይ የሚወደድ ማን ብቻ ነው? ኢየሱስ ብቻ ነው። አበሻንማ አገላብጠሽ አይተሽም ገና በደንብ ቼክ መደረግ አለበት። በደንብ ሙሽራዬ የምድሩ ሰርግማ በደንብ መታየት መጠናናት የሚባል ነገር አለ አይደል? ኢየሱስን ነው ሳትጠናና አፈቅርሃለሁ የምትለው። አፈቅርሃለሁ፣ ያንተ መሆን እፈልጋለሁ፣ ካንተ ጋር እቀጥላለሁ። ስለዚህ ሄዳለሁ አለች። ደነገጡ ቤተሰቦቿ ማለት ነው። ደነገጡ።
አሁንም እኛም ወይም የዘመኗ ቤተ ክርስቲያን ካለባት ከተያዘችበት ነገር ወጥታ ለመንፈስ ቅዱስ ድምፅ አግዛ ምን ማለት አለባት? እሄዳለሁ፣ ናፍቆቴን ላገኘው እሄዳለሁ ማለት አለባት። አሁን የዘመኗ ቤተ ክርስቲያን ግን አስቸጋሪ ሆናለች። ረስታዋለች። ሁሉ እንደምትሄድ ረስታለች። እንደምትሄድ ረስታ እሱ በጣም ሌላ ነገር ላይ ነው፣ ቢዝነስ ላይ ጡፎላታል። በጣም ጡፎላታል። መንፈስ ቅዱስ ሲመጣ ከይስሐቅ ከኢየሱስ ውጪ ሌላ ነገር ሊነግራችሁ አይችልም። ለዛም ነው የምታፈቅሩት። እሄዳለሁ ያለችው ስለሱ ስለነገራት። ከዛ በኋላ አንቺ ካልሽ እንግዲህ ምን ይደረጋል? ከሱ ጋር አገሽ። እውነት ነው፣ ከመንፈስ ቅዱስ ጋር ነው ማገዝ። የእርሱን ድምፅ ነው ማስተጋባት ያለብን። ከዛ በኋላ እህታችን ርብቃ ሆይ፣ ምርቃቱን ወደዋለሁ እዛ ቦታ ላይ ያለው እህታችን ርብቃ ሆይ አላቸው። ያ ሞግዚታና የአብርሃምን ሎሌ ሰዎቹን አሰናበቷቸው። ምርቃቱ ምን ይላል እስኪ? ርብቃን መረቋት። አንቺ እህታችን እልፍ አላፍ ሁኚ፣ ዘርሽም የጠላቶችሽን ደጅ ይውረስ አሏት። ቀጥል። ርብቃም ተነሳች፣ ደንገጥሮቿን ምኖች ማለት ናቸው? አጃቢዎች። ደንገጥሮች አጃቢ፣ የብሉይ ኪዳን የእምነት አባቶች ማለት ናቸው። እኛ ስንነጠቅ አብረው አጅበውን የሚሄዱት እነማን ናቸው? እነሱ ናቸው፣ የብሉይ ኪዳን የእምነት አባቶች። ርብቃም ተነሳች፣ ደንገጥሮቿን በግመሎች ላይ ተቀምጠው ያንን ሰው ማን ነው እሱ? ኤሌዘር፣ መንፈስ ቅዱስ። ምክንያቱም ካርታና ፕላኑን ያውቁታል እነ ርብቃና ደንገጥሮቿ። ወደ የት ይስሐቅ የት አካባቢ ይኖር የሚያውቁት ነገር አለ? የለም። እሱን መከተል ነው የሚበጀው። መንፈስ ቅዱስን አትቅደሙት፣ ተከተሉኝ ነው። እሱን መከተል ነው። ርብቃም ተነሳች፣ ደንገጥሮች በግመሎቿ ላይ ተቀምጠው ያንን ሰው ምን አሉት? መንፈስ ቅዱስን እንድንከተለው ነው የተጠራ ነው። በመንፈስ የሚመሩት ነው የተባለው። በመንፈስ ቅዱስ ተመሩን የተባለው። እሱ ይምራችሁ። እርሱ ነው ካርታና ፕላኑን የሚያውቅ። እርሱን ተከትላችሁ ፈጽሞ አትጋጋጡም፣ አትቆስሉ። እሱን ተከትላችሁ ውጤቱ በረከት ነው፣ ሳቅ ነው፣ ደስታ ነው። በየትኛውም አቅጣጫ አይደለም፣ እንደዚህ አይነት ትልቅ አጀንዳ ላይ ነውና በእያንዳንዱ የህይወት ስርዓታችሁ መንፈስ ቅዱስን አስቀድሙት። ያንተ ፈቃድ ይሁን በሉት። ከፈቃዳችን ይልቅ የእሱ ፈቃድ በህይወታችን እንዲሰለጥን፣ ከሐሳባችን ይልቅ ሐሳቡ እንዲገዛ ለእርሱ ቦታ ከለቀቅንለት፣ እውነት እላችኋለሁ ክርስትናችሁ እንዴት ጣፋጭ ይሆናል። በዘመናችሁ ሁሉ ስቃችሁ አስቃችሁ ነው የምትኖሩት። በእናንተ ምክንያት ሰው አይሰበርም። በእናንተ ምክንያት ሰው ይስቃል። በእናንተ ምክንያት የተሰበሩ ልቦች ይጽናናሉ። አባት ሆይ በኢየሱስ ስም እናመሰግንሃለን። ስለዚህ ያንን ሰው ምን አሉት ይላል? ተከተሉት። ማንን? መንፈስ ቅዱስን። የዘንድሮ ጴንጤ ግን ገብቶኛል ብሎ ወደ ኋላ ነው የሚያስቀረው። እና ብቻህን በምድረ በዳ ትሄዳለህ። ጥሩ አይደለም። ምን ላይ ነው ያስቀመጣት? ግመል ላይ ያስቀመጣት። እሱ ቀድሞ ሄደ። ግመሉ አንገት ላይ የሚታሰራለ ወደ ሌላ አቅጣጫ ይዟት እንዳይሄድ ግመሎቹ መስመር ሰርተው እሱ ነው ቀድሞ የሚሄደው። ምኑን ያውቃል እሱ? አካባቢውን፣ መንገዱን ያውቃል። እሱ ጋር ነው ያለው ካርታና ፕላኑ። እሱን እየተከተለች ስትሄድ ሀሩር እንኳን አይነካም። የምድረ በዳው ሀሩር ፈጽሞ ሴት ናት። ቆዳዋ ሴንሲቲቭ ነው። ታዲያ ምኑን ታምናን የወጣችሁ? እሱ እስካለ ድረስ ሴፍ። ምክንያቱም ስሙ የእግዚአብሔር እርዳታ ነው። ኤሌዘር፣ የእግዚአብሔር እርዳታ። ከሀሩሩ የሚመጣው ፀሐይ እንዳያቃጥላት፣ ከምድረ በዳው የሚመጣው ሀሩር ፊቷን እንዳያበላሸው ሙሽሪት ናታ። በደንብ አድርጎ ጠብቆ በቃሉ ውሃ እያነጻ በደንብ አድርጎ ስለ እርሱ እየነገራት፣ በቃ ጭራሽ መንገዱ ሁሉ አራቀባት። ስለ እሱ ሲነገራት ነፍስ አልቀረላት። ስለ እሱ እየነገረ ነው የሚወስዳት። ዋው እንዴት ኢየሱስ ያምራል! ያን ጊዜ ነው የሚገርመኝ ደግሞ የእሷ ሳይሆን የኢየሱስ የይስሐቅ የኢየሱሳችን። እሺ ይስሐቅ ደግሞ ሁል ጊዜም ወደ ማታ እየወጣ ምን ይል ነበር? በዛ አቅጣጫውን ይስሐቅና ኤሌዘር ይግባባሉ። የማንግባባው እኛ ብቻ የማንግባባው እኛ ነው። ኦኬ። ከዛስ በቃ አቅጣጫውን ስለሚያውቅ ወጣ ይልና ምን ይላታል? ይጠብቃታል። የሆነ ድንጋይ ላይ ይቀመጣል ምናምን ነገር። ዛሬ አትመጣም እንዴ? ሙሽራዬ ዛሬ አትመጣም? አልመጣችም። 12 ሰዓት 1 ሰዓት ላለፈ ዛሬ አልመጣችም። ይመለሳል። እንደገና ደግሞ ይወጣል። በበነገታው
ወደ ምሽት አካባቢ ያያል። ጉዞ ብዙ ጊዜ ጠዋት ላይና ከሰዓት ነው የሚጓዙት፣ ሐሩር ስለሆነ ማለት ያያል። ቆሞ ይጠብቃል። አልመጣችም ብሎ ደግሞ ይመለሳል። እንዴት መታደል ነው ቅዱሳን! እኛ ከምንናፍቀው በላይ ማን ይናፍቃል? አንተ የተደረገልህን ላታቅ ትችላለህ። እሱ ግን አንተን ለማግኘት ሲል ራሱን አጥቷል። አንቺን ለማግኘት ሲል ራሱን አጥቷል። አሁንም ይወጣል፣ አያስችለውም። እነሆ በቶሎ እመጣለሁ ብሎ አልደጋገመውም? ደጋግሟል እኮ። ምንድን ነው የሚያሳየው በዛ ውስጥ? እሱ ራሱ እኛን ለማግኘት ምን ብሏል? ወጣ ይላል። አይ ያቺ ተናፋቂ ሙሽራዬ ዛሬም አልመጣችም። ይኸው ስንት ዓመቱ ነው? 2000 ዓመቱ ያያል። አልመጣችም ሙሽራዬ። ዋው! አንድ ቀን ያቺ ቀን ግን የተባረከች መነጠቅ ሆኖ ከእርሱ ጋር ፊት ለፊት የምንተያይበት ያቺ የተባረከች ቀን ላይ በዛ ቀን በወጣ ጊዜ ከሩቅ ሲመጡ አየ። ዋው! ምን አይነት ደስታ ነው እሱ ጋር የሚሆነው! ምን አይነት ደስታ ነው የሚሆነው! ይሆን አለ። ኦኬ የእሱ ሲመጣ አጀቡ አለ። ኦኬ ክላክስ ምናምን ነገር አለ። መጣ ይባላል። ከዛ በፊት ክላክስ የለም፣ ምን የለም፣ የመኪና ድምጽ የለም፣ ያሆ የሚለው የለም። ያን ቀን ግን በቃ እሷ ራሱ ቤት ውስጥ ብትሆን እንትኑ አለ፣ በቃ አጀቡ ምናምን ነገር አለ። አዎ ማይ ሎርድ እንዴት ያምራል ቅዱሳን! ያቺ የምንነጠቅባት ቀን ሩቅ አይደለም። ከዚህ በኋላ በቅርብም አይደለም፣ በቶሎ ነው የሚሆነው። የእውነት እላችኋለሁ ከሌሎች ዘመናቶች በላይ የኛ ዘመን ለመነጠቅ ቅርብ ነው። ለምን? ብዙ ምልክቶችን እያየን ነው። ለዚያ ነው ወዶ አይደለም ያላገባችሁ አግቡ፣ እላይ መጋባት የለም፣ የሆነ ነገር ያላደረጋችሁ አድርጉ፣ የሆነ ነገር እንትን ያላላችሁ ጨራርሱ የምንለው ወደን አይደለም። እዚሁ ላይ ማድረግ ያለብህን ነገር በሰዓቱና በጊዜው አድርግ። ቢኮዝ ልንነጠቅ ነው። ፌር አይደለም። እግዚአብሔር ወይ ላይ ሄደ ማመልከች እና አትሻግብተው መጥተው እኛ ሳናገባ ነው እንዴ ብትል ተበላ ይላል። እሱ ነው አግባላልኩም ይላል። አባባ እናመሰግንሃለን። ያን ቀን ግን አያት። እኔ የሚገርመኝ በዛ ሰዓት ላይ ምን እንደሆነ ታውቃላችሁ? የሱ ብቻ አይደለም የሷ። እሱማ ያውቃታል። እሱማ ሁሉን አዋቂ ነው፣ ያውቃታል። እርሷ ግን አየችውና ከሩቅ ያ ሰው ማን ነው አለች። ያ ሰው ማን ነው? እሱ ደግሞ ጌታዬ ነው አላት። ያን ጊዜ አይነ ርግቧን አደረገች። ተመልከቱ፣ መሸፈኛዋን ወስዳ ተከናነበች። ኦ ማይ ጋድ! እኔ የሚገርመኝ ነገር በዚህ ውስጥ ምን እንደሆነ ታውቃላችሁ? ቆይ ይስሐቅን ከማግኘቷ በፊት ብዙ ወንዶች ሐሰተኛ ክርስቶሶች አላገኟትም? እንደ መንገድ ላይ አግኝተዋታል እኮ። ግን እሱ የሰበከላት ይስሐቅ አለ። መንፈስ ቅዱስ ያወራላት ኢየሱስ አለ። ስታያቸው ምን ይመስላል ምናምን ይርየር አጭበርባሪ ሐሰተኛው መሲህ ነው የነገርከኝ ነው አይደል ትላለች መንፈስ ቅዱስን። አዎ እሱ አጭበርባሪ ነው ይላታል። ምንም ልብ አይደነግጥ። እንደዚህ አይነት ሐሰተኛ ክርስቶሶችን አልፋለች። እሱ ከሷ ጋር አለ። ነግሯታል ስለ ኢየሱስ፣ ስለ መሲሁ፣ ስለ ናፍቆቷ፣ ስለ ተወዳጁ ሙሽራ ነግሯታል። ያየቻቸው ሁሉ ቀለሉባት። ሐሰተኛው መሲህ ይመጣል እና ዋናው አሰራሩ ነው ምናምን ነገር ሲል አጭበርባሪ ነህ አንተ ትለዋለች። ብር ላባዛ ነው ሲላት አጭበርባሪ ነህ፣ ናፍቆቴ ልቤ የተያያዘው ከሱ ጋር ነው ከመሬት ጋር አይደለም። እና እውነተኛው ጋር ስትገናኝ ግን መንፈስ ቅዱስ ወይም ኤሌዘር ሳይነግራት ቀድማ ምን አለች? ያ ሰው ማን ነው? ያ ሰው ማን ነው? እርሱ ጌታዬ ነው። ያን ጊዜ ምኑን አደረገች? መሸፈኛዋን አደረገች። ዋው! ከዛስ መጨረሻው ቁጥር ላይ ምን ይላል? ያን ጊዜ እሱም አገኛት፣ ወሰዳት፣ ከዛ ወደ አባቱ ድንኳን ይዟት ገባ። ወደ አብ የሕይወት ስርዓት ነው ይዞን የሚገባው። ከዛ ምን እንደሚል ታውቃላችሁ? ይስሐቅ በራሱ የተጎዳ ሰው ስለሆነ ከእናቱ ሞት ምን አለ ይላል? ተጽናና። ኢየሱስ ከእናቱ ሞት አይደለም የሚጽናናው እኔና እናንተን ለማግኘት ሲል በመከራ ውስጥ አልፏል፣ በለቅሶ ውስጥ አልፏል። እጆቹና እግሮቹ ተበስተዋል፣ ጎኑ ተቀዷል። እነዛ የጌቴሴማኒ ለቅሶዎች፣ እነዚያ የ6 ሰዓታት የመስቀል ላይ ጩኸቶች በሙሉ በዚያ ውስጥ የተቀበለው መከራ፣ በዚያ ውስጥ ያለ ሐዘን
የሚያጽናናኝ ፈለግኩ አላለም? መዝሙር 69 የሚያጽናናኝ ፈለግኩ አንድስ እንኳን አላገኘሁም፣ አይዞህ ባይ ተመኘሁ አለ። የሚያጽናናው ፈልጎ ያልተጽናናው እሱ ማንን ሲያገኝ ይጽናናል? ይስሐቅ ሚስቱን ርብቃን ሲያገኝ እንደተጽናናው ኢየሱስ ደግሞ እኛን ሲያገኝ ፍጹም ይጽናናል። እናመሰግንሃለን። እንዴት መታደል ነው! እናንተ ማለት እንደዚህ ናችሁ። ይሄ ነው የኔና የእናንተ ዴስቲኒ። ከእርሱ ጋር ነው የምንኖረው። አብርሃም አባቱ ደግሞ ያለውን ሁሉ ለእርሱ ሰጥቶታል። ኢየሱስ ምን አለ? ከሙታን ሲነሳ ስልጣን በሰማይና በምድር ለኔ ተሰጠ። ስለዚህ ክርስቶስ ኢየሱስ የቤተ ክርስቲያን የተባረከ ተስፋዋና ተናፋቂ ሙሽራዋ ነው። ያጠናን ያለ ነው መዝሙር 24 ነው የኢየሱስ ክርስቶስ ንግስና በሚል። ስለዚህ ኢየሱስ ክርስቶስ የእስራኤል ደግሞ ምንድነው? ንጉስ ነው። ያንን በሚመለከት ደግሞ ኔክስት ላይ በሰፊው ከእስራኤል ጋር ባለው ንግስናው የተስፋ ቃላቶችን ለአባቶች የተሰጡ በነቢያት በኩል የተነገሩትን የተስፋ ቃላቶች ደግሞ እየጠቀስን በደንብ እያወጣን ከመጽሐፍ ቅዱስ በሚቀጥለው እናጠናለን። የንግስናውን ባህሪ፣ የሺው ዓመት መንግስትና የመንግስቱ የመሲሁ መንግስት ባህሪያት ምን ይመስላል የሚለውን በሚቀጥለው እናጠናለን ማለት ነው። እንጸልይ። ውድ ኢየሱስ፣ ቆንጆ ኢየሱስ፣ ሃሌሉያ፣ አመስግኑት። ተመስገን፣ ስም ይባረክ። እንዴት ቆንጆ ነህ! እንዴት ውብ ነህ! እንዴት ትሁት ነህ ኢየሱስ! እንዴት መልካም ነህ! ከወደቅንበት አነሳሃን። ይበለው ይበላት አላልክም። ትሁት ነህ ኢየሱስ፣ ስም ይባረክ። ሃሌሉያ፣ አመስግኑት። በቶሎ የሚመጣ ተናፋቂ ሙሽራችን። ሃሌሉያ፣ የስ ተመስገን። አመሰግንሃለን። የልቤ ደስታ ጌታ